ደሰን በወዲት ጉዲት ላይ ጥቃት አደረሰባት። በጣም በሚያሳዝን ነገር በንዴትና በስሜታዊ በመሆን በቢላ ጥቃት አደረሰባት። ሰላም ሰላም ብያለሁ። ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሁሉ ሰላም ሁሉ አማን። እኔ ጋር ሁሉ ነገር ሰላም ነው። ወደ ቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቅንነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም ይደርሳል እና ላይክ ሼር አድርጉልኝ ማለት ነው። ቪዲዮን እስከ መጨረሻ ድረስ አብራችሁ ትከታተሉ ዘንድ በአክብሮት እጠይቃችኋለሁ ማለት ነው። ውዱን ድራማን እንግዲህ የእናት ግፍ ድራማን ይዤላችሁ መጥቻለሁ። የእናት ግፍ ድራማ ከዚህም በፊት ምናክል የወዲት ጉዲትና ወይዘሮ ወርቄ ምናክል ሲያቃጥሉንና ሲያናድዱን የነበሩት ድራማ እንግዲህ በአሁን ሰዓት የወዲት ጉዲት የእጇን አግኝታ እንደዚሁም ደግሞ ወይዘሮ ወርቄ እንደዛው የእጃቸውን አግኝተው ይገኛሉ ማለት ነው። ዛሬ ክፍል 38 ምንድን ነው የተፈጠረው ሲባል እንግዲህ በጣም በሚያሳዝን እንግዲህ ወንድዬ እኔ ከበፊትነቱ ብያቸዋለሁ እና እንደዚህ አይነት ሰው ከተነሳ ማለት ነው መጨረሻው በጣም 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 ከባድ ነው። ምክንያቱም እንደዚህ አይነት የዋህ ሰዎች ሲያምኑም ሰዎችን ከልክ በላይ ነው የሚያምኑት፣ ሲያፈቅሩም እንደዛ ናቸው። ግን ደግሞ እንደዛም ሆኖ ከተተኙበት ቦታ ሲነሱ ሲንቀሰቀሱ በጣም ኃይለኛና ከባድ ሰዎች ናቸው ማለት ነው። እንግዲህ ወንድዬ እንደምታውቁት ከዚህም በፊት ሁሉን ነገር ሲነገረው ጆሮ ላባ ብሎ ነበረ የሚያልፈው ማለት ነው። እንደዚሁም አለምዬ ተው እባክህ እናትህ እየተሰቃየች ነች እያለችው ብትለምነውም እንደዚሁም ደግሞ እማዬ ባጠባው ጡት እባክህ እየተበደልኩ ነው፣ የወዲት ጉዲት አንተም እንደምታስባት ሰው አይደለችም እያለች ስትነግረው ስትገስጸው ነበረ። ግን ከዛም በፊት ምንም ነገር ሊሰማት አልችልም። ዛሬ ግን ቪዲዮን በመረጃ በማየቱ እንግዲህ የወዲት ጉዲትን አይደለም የኔ ቆንጆ የኔ ማር የሚላት ሚስቱ ቀርቶ ተውና እኔ እውነቴን ነው የምላችሁና እንዴት እንደተናደደባት እኔ ነኝ የማውቀው ማለት ነው። እንግዲህ ምንድነው ያደረገው? የወዲትን ጉዲትን በአሁን ሰዓት ማሰቃየት ነው የያዘው ማለት ነው። ወንድዬ ቢላ ይዞ እንግዲህ ልክ እናቴን እንዳሰቃየሻት እኔም አንቺን አሰቃይሻለሁ እያላት ይገኛል ማለት ነው። የወዲት ጉዲት ደግሞ እንግዲህ እኔ ባክህ ወንድዬ በጣም ይቅር በለኝ፣ በጣም ይቅርታ፣ እኔ እኮ ሴጣን አሳስቶኝ ነው እንደዚህ ያደረኩት። እንዴት ጥሩ ሰውማ ብሆን ኑሮ እንዴት ይሄንን ጥፋት አደርጋለሁ እያለ ነበረ ማለት ነው። እንግዲህ እንደዛማ ከሆነ እኔም በዚህ በቢላ ደረትሽ ላይ ሰክቼ ልግደልሽ፣ ምክንያቱም እኔም ሴጣን አሳስቶኝ ነው ብዬሽ ይቅርታ ጠይቅሻለሁ እንደዛ ነው ስትለው ሲላት፣ እንግዲህ አንተማ ጥሩ ሰው ነህ፣ እንዴት አንተ ሴጣን ያሳስትካል? እንደኔ ለነገሩ አሁን እንዳንቺ አይነት ክፉ አይነት ሰዎችን ነው ሴጣን የሚያሳስታቸው ይላታል ማለት ነው። አዎ እንደኔ አይነቱ ነው እንጂ እንዳንተ አይነት መቀንና ጥሩ ሰዎች ሴጣን አያሳስታቸውም። ግን ደግሞ እንዳትገለኝ እባክህ፣ እኔ መሞት አልፈልግም ወንድዬ፣ ይቅር በለኝ፣ በድያለሁ፣ አሳዝኛለሁ፣ ይሄ ሁላ ነገር ሴጣን ያሳሰተኝ እያለች እንግዲህ እያለቀሰች እየለመነችው ትገኛለች ማለት ነው። እንግዲህ በጣም ወንድዬም በጣም ነበረ ፊቱ የሚያስፈራው። አይኑን ብልጥጥ አድርጎ በጣም ነው የእውነቴን ነው ብላችሁና ሰውነቱ ፊት ሁላ ነው ቅይር ያለው። እንግዲህ በዛን ደንግጣ እንግዲህ እማዬ እያለች እየተጣራች ነበረ ማለት ነው። እማዬም እንግዲህ ካለችበት ቦታ ድንግጥ ብላ ነው የመጣችው። ስትመጣ ወደ ሳሎን እንግዲህ ወንድዬ በእጁ ቢላ ይዞ ነው ያየችው ማለት ነው። በጣም ነው የደነገጠችው። ልጄ በፍጹም እንደዚህ እንዳታደርግ፣ እንዴት እንደዚህ ታደርጋለህ? አንተን እኮ እኔ ለአንዴም እኮ እንደዚህ ታደርጋለህ ብዬ አስቤ አላቅም። ልጄ ምን ሆነክ ነው? ጦሰኛ በእጅግ ሞታ አንተ እስር ቤት እንዳትገባብኝ እባክህ፣ እንደዚህ መሆንማ ነገር የለም እያለችው እንግዲህ ልጇን እየለመነች ነበረ ማለት ነው። እሱ ደግሞ በፍጹም እማዬ ያ ሁላ ነገር በአንቺ ላይ ግፍ ሰርታ እሷ እኮ ልትገልሽ ነበር እኮ አንቺን ልገልሽ እንዳለች እሷም ደግሞ መሞት አለባት እያለ ነበረ ማለት ነው። በፍጹም ልጅ ይሄንን ነገር እንዳታደግ፣ እጅግን እንዳታጠቀይ፣ እንደዚህ አይነት ሰው ገለክ የእስር ቤት ሆነክ እባክህ ልጄ ለእኔም የእግር እሳት አትሆንብኝ፣ ይሄንን ነገር ከእጅግ ጣል፣ እኔም ይቅር ብያታለሁ፣ አንተም ይቅር በላት፣ ከዛን ወደ ፈለገችበት ቦታ ትሄድ እያለ ነበረ ማለት ነው። ወንድዬ ደግሞ በፍጹም ከዚህ ቤትም አትወጣም፣ የእጇን ማግኘት አለባት። ምክንያቱም እንደዛ ስታሰቃየሽ የነበረችው እንደዛ አምኛት እንደዛ ባንቺ ላይ እንደዛ በነፍስሽ እየተጫወተች
እንዴት ነው ዝም ብላት እማዬ እንዴት ዝም እንድላት ትፈቅጃለሽ? እንደዚህ መሆን የለውም እያለ ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ ወንድዬ በጣም ነው የተናደደው፣ እማዬም በጣም ነው የተናደደችው ማለት ነው። ጭራሽ ነው ወንዴ አይኑ ራሱ በጣም ነው የሚያስፈራው። እማዬ ራሱ በጣም ነው የደነገጠችው። ምክንያቱም እንዳሰበችውና እንደጠበቀችው አይደለም ማለት ነው። የራሷ ልጅ ራሱ እሷ ፈራች በጣም በየውዲት ጉዲት ስለተናደደ ማለት ነው። እንግዲህ እንደዚህ ነገር ሲፈጠር ምንድን ነው የተፈጠረው መሰላችሁ? አለምዬ እንግዲህ በጣም ነበር የፈራችሁ። እንደዛ ሳረጋት የወዲት ጉዲትን ቀጥታ ለፀሐዬ ደውላለት ነበረ። ለፀሐዬ ሁሉን ነገር ቪዲዮ እንደሰማ እንዳዳመጠ ነገሮችን ሁላ ግን ደግሞ የወዲትን በቢላ ሊገላትም እንዲያስፈራራትም እያለ እንደሆነ ለፀሐዬ ትነግራታለች ማለት ነው። ፀሐዬ እንግዲህ በስተመጨረሻ ምንድን ነው ያደረገችው? ያለውን ነገር ሄዳ ለእንትናን የነገረቻት ማለት ነው። ለወይዘሮ ወርቄ የምነግርሽ ነገር አለ ትላታለች ማለት ነው። ምንድን ነው የፈለግሽው? ደሞዝ ከሆነ በዚህ ወር ምንም ደሞዝ የሚባል ነገር የለም ትላታለች ማለት ነው። ምንድን ነው የፈለግሽው አንቺ አመዳም እያለች በስድብ ነበር የተቀበለቻት ማለት ነው። እባክሽ አባዬ ምንም ነገር ከአንቺ ነገር የሚፈልገው ነገር አይደለም፣ ግን ደግሞ አንድ ነገር የምነግርሽ ነገር አለን ያለቻት ማለት ነው። ምንድን ነው የምትፈልጊው ስትላት የወዲት ጉዲት በጣም ትንሽ አደጋ ውስጥ ነው ያለችው። ምንድን ነው ስላት ቪዲዮውን ሁሉን ነገር አጋቹ እንዳሳያቸውና የወዲት ጉዲት በጣም ወንድዬ ተናዶባት በቢላ እያስፈራራት ሊገላት ደርሷል ትላታለች ማለት ነው። ትሞት ምን ታመጣለች? ቪዲዮንም እንዳስፈራራት እንደ ቪዲዮንም እንዳሳያቸው ሰምቻለሁ። ሌላ ወሬ አዲስ ነገር ካለች ንገሪኝ ትላታለች። በፍጹም ይሄ ነው እሷማ ትሙት የትሙት እንግዲህ ምክንያቱም የእሷ መሞት አንዳንድ ለእኔም አስፈላጊ ነው። ለሬሳ ለሳጥን ሬሳ መሸጫ ለሳጥን ሻጮችም ለእሷም ለእነሱም ጥሩ ነገር ነው ብትሞት ይሻላታል ትላታለች። እንዴት እንደዚህ ትያለሽ እማዬ? በእርግጠኝነት አሁን በውስጥ ያልሽውን ነገር በአንደበትሽ የተናገርሽውን ነገር በልብሽ እንደዛ አታስቢም ትላታለች ማለት ነው። አይ መሞት ይሻላታል፣ ምክንያቱም እኔ እድር እስካሁን ድረስ መክፈል ብቻ ነው እንጂ አንድ ቀን እድር አልተቀበልኩም፣ እንደውም በዛው እድሬን እቀበላለሁ ትላታለች ማለት ነው። እንግዲህ እማዬ እኔ እውነቱን የነገርኩሽ ችግር ላይ ሳትወርቅ ቶሎ ብትደርሽላት ይሻላል ትላታለች ማለት ነው። አረብ ምን አባቷ ታመጣለች ምናም በቃ ያልሰደበቻት ነገር የለም ማለት ነው። በመጀመሪያ የወዲት ጉዲትን አልሄድላትም እንደፈለጋት ያድርጋት ለምን እንደዚህ ያደረገች ብላ ስትቆጣት ነበረ። በስተመጨረሻ ግን አዝናላት። ወይኔ ምን ይሻለኛል ብትሞት ይሻላል ወይስ ሊሄድላት ምናምን እያለች ነበረ። በስተመጨረሻ ያው ምንም ቢሆን የእናት ወደ የሚባለው ነገር አለ አይደለ? ያው ሁለቱም ጨካኝና አረመኔ አንድ አይነት አስተሳሰብ ቢኖራቸውም ያው የእናት ወድ ትንሽም ቢሆን አልችላላት እና የወዲት እንግዲህ ወይዘሮ ወርቄ ልጄ ከምትሞትብኝ ብላ ተነስታ ትሄዳለች ማለት ነው። ስትሄድ እንግዲህ ወንድዬ በጣም ተናዶ ነበረ። የወዲትን ጉዲትን እያስፈራራ ነበረ ማለት ነው። ልግደልሽ፣ በቃ እንደዚህ ላድርግሽ እያለ ነበረ ማለት ነው። ወይዘሮ ወርቄ እንግዲህ ምንድን ያለችው የማንን ልጅ ነው የምትገለው? ልጄን ነው ወይ እንደዚህ የምታደርገው እያለች በጣም ነበረ ተናዳ ሄደችው ማለት ነው። አይ እንኳን መጣሽ፣ ወልካም እንኳን መጣሽ፣ እንደውም እናትና ልጅን በአንድ መንገድ አሰናብታችኋለሁ ሲላት ነበረ ወይዘሮ ወርቄ። ከዛም በጣም ነው የደነገጠችው ማለት ነው። እንዴት እንደዚህ ትላለች? የማንን ልጅ ልትገል ነው? ልጄን እኔ የወይዘሮ ወርቄ ልጅ እያለች ነበረ ማለት ነው። አርፈ የምትቀመጥ ከሆነ ተቀመጥ ስትለው ነበረ ማለት ነው። እሷም እንግዲህ ምንድን ያለችው አንቺ አመዳም ለምንድን ነው ልጅሽን የማታረጋጊው እያለች እማዬ ስትሰድባት ነበረ ማለት ነው። እሱ ደግሞ ማን ነው አመዳም? የኔ እናት ነች እንዴ አመዳም ብሎ በጣም አይኑ ፍጥጥ አድርጎ ወይዘሮ ወርቄንም እንግዲህ ጥቃት ላደርስባት ነበረ ማለት ነው። በጣም የተናደደው ወንድዬ ማለት ነው። ከዛን እንግዲህ በጣም እናትየዋ እንግዲህ ታረጋጋዋለች ማለት ነው። እባክህ ልጅ ምንም ነገር እንዳታደርግ፣ ምክንያቱም እነኚህ ክፋትና አንደበታቸው ማር ሳይሆን ክፋት ነው የሚወጣው፣ የለመደባቸው ነው ትላለች ማለት ነው። ወይዘሮ ወርቄም በጣም ነው የተናደደችው የደነገጠችው ማለት ነው። በጣም ነው የደነገጠችው። እባክህ ልጄ ይቅር በለኝ፣ እኔ እኮ አፌ ለምዶብኝ ነው። ይሄማ አመዳም እኮ አንድ ቀን ሳያስገድለኝ አይቀርም። እባክህ ልጄ ይቅር በለኝ፣ እኔ ነኝ ያልኩህ ትለዋለች ማለት ነው። በጣም ድንግጥ ያለችበትን ቦታ አታውቅም ነበረ ማለት ነው። ወይዘሮ ወርቄ እንግዲህ በጣም ነው የደነገጠችው። ልጄ እባክህ ይቅር በለኝ እያለች ይቅርታ ስትጠይቀው ነበረ። እንግዲህ ወንዴሰን
በነገራችን ላይ እጁንም በእነሱ ላይ አላቆሸሸም ማለት ነው። እማዬም ስትለምነው ነበረ ማለት ነው። እንግዲህ ስትለምነው ተነስቶ ወደ ጥሏቸው ይሄዳል ማለት ነው። ቤቱን ለቀሽ ሂጂ በክብር አለበለዚያ ግን ሁለታችሁንም እኔ የማደርገውን ነገር እኔ ነኝ የማውቀው፣ ከቤት ውስጥ ጥርግ ብለሽ መውጣት አለብሽ እያለ ወይዘሮ ወርቄን ስላት ነበረ ማለት ነው። ወይዘሮ ወርቄ እንግዲህ ወደ ቤቷ ልትሄድ ስትነሳ እንግዲህ የወዲት ጉዲት ደግሞ በፍጹም ለማን ጥለሽኝ ነው የምትሄጂው? እማዬ ይገለኛል እኮ እባክሽ ጥለሽኝ አትጂ እባክሽ እናቴ እያለቻት ስትለምናት ነበረ ማለት ነው። በስተ መጨረሻ እንግዲህ ወይዘሮ ወርቄም እንደዛ ስትለምናት አሳዝናት ቁጭ ትልላታለች ማለት ነው። ቁጭ እያለች ለምንድን ነው እንደዚህ እኮ ማድረግ የለብሽም ነበር፣ ግን እኮ አንቺ ምክንያቱም እኔንም በድለሽ ነበረ እዛ ጣውላ ላይ እጄና እግሬን ጥፍር አድርገሽ ነበር እኮ የሄድሹ። አንቺ እኮ ማለት የወዲት ጉዲት እኮ ማለት በጣም ጨካኝና አረመኔ ነፍስ ገዳይ ነሽ ምናምን ትላታለች ማለት ነው። እንግዲህ በጣም በሚያሳዝን ነገር የወዲት ጉዲትንም እማዬ በጣም ይቅርታ በድዬሻለሁ፣ ያለፈውን ነገር መርሳት አለብሽ፣ እባክሽ ይቅርበኝ። አሁን ማሰብ ያለብን ከእንደዚህ አይነት ነገር ውስጥ እንዴት መውጣት አለብን ብለን መተሳሰብ ነው እንጂ ያለብን፣ አለበለዚያ ግን እኔም አንቺን በአደጋ ውስጥ ነን ትላታለች ማለት ነው። ወይዘሮ ወርቄ ግን አስተሳሰቧ እንዴት ነበረ መሰላችሁ? ሁሉን ነገር በወዲት ጉዲት ላይ ዝፍዝፍ ለማድረግ ነበረ ማለት ነው። እንግዲህ አንቺ እኮ ነፍስ ገዳኝ አጨካኝ አረመኔ ነሽ ትላታለች ማለት ነው የወዲት ጉዲትን። የወዲት ጉዲት ደግሞ እኮ እንዴት እንደዚህ ትኛለሽ? የመግደሉንስ ሀሳብ ያመጣሽው አንቺ አይደለሽም እንዴ? መርዙንስ አንቺ አይደለሽ እንዴ ሰጠሽኝ? ትላታለች ማለት ነው። ላ በፍጹም እኔ እንደዛም አላደረኩም። እኔ አድርጊ ብልሽ በቪዲዮ በካሜራ ፊት ነው እንዲ አድርጊ ብዬ ነገርኩሽ። አንቺ ክፉ ነፍስ ገዳይ እያለች አሁንም ደጋግሞ መልሳ ትሰድባታለች። የሚገርመው ነገር የወዲት እንግዲህ ወይዘሮ ወርቄ በጣም የተናደደችውና በጣም ነፍስ ገዳኝነት ሆኖ የታያት በቪዲዮ በካሜራ ስለተቀረጸች ብቻ ነው። ሀሳቡ እንዳመጣች እሱ መርዙን እንዳመጣች ሁሉ ነገር እሷ እንዳደረገች ምንም በቃ አይዶን ኬር ምንም አልመሰላትም። የመሰላት ከባድ ነገር ምንድን ነው? በካሜራ መታየቷ ብቻ ነው። አያችሁ አይደል? እኔ እውነቴን ነው ብላችሁ በጣም ነው እኮ የሚገርምኝ እንደዚህ አይነት ሰዎች ያስተሳሰባቸው ማለት ነው። ወይዘሮ ወርቄ አሁን በጣም በልጇ ላይ የተናደደችው ለምን ሳታይ ወደፊት ወደ ኋላሽ ለምን በካሜራ ፊት ሆነ ነው። ገባችሁ አይደለ? እሷ ያሰበችው እሷ እንደዚህ ያደረገችው ሀሳብ አይዶን ኬር ችግር የለባትም። በጣም በሚያሳዝን እንደዚህ አይነት ሰዎች እኔ በነገራችን ላይ በጣም ነው የሚገርመኝ ነገር ማለት ነው። እንግዲህ ወይዘሮ ወርቄ ምን ትላለች መሰላችሁ? አንቺ ልጅ እኮ ምላስሽ ብቻ ነው በእኔ የወጣው፣ ሌላ ነገርሽ ወደ አባትሽ ነው ትላታለች ማለት ነው። እኔ ወደ ገደልኩት ወደ አባትሽ አትይም ወይ ትላታለች ማለት ነው። እኔ በፍጹም ያንቺን አባት የገደለ ሰው የለም። በአሁን ሰዓት ስለ ሞትና ስለ መግደል እንዳታወሪ ብዬሻለሁ። ስለ እኔ ምን አድርጌ ነው ያንቺን አባት የገደልኩት ብላ ትላታለች ማለት ነው። የወዲት ጉዲትም እንግዲህ በጣም ጥላት እንዳትሄድ በፍራቻ ውስጥ አንቺ እኮ አልገደልሽውም በቃ ትላታለች። እንደዛ ማለት አለብሽ ሲጀመር ከኔ ጋር ስታወሪ ቀስ ቀስ በይና አውሪ፣ አለበለዚያ ግን ጥዬሽና አጋፍጬሽ ነው የሚሄደው ስትላት ነበረ ማለት ነው። እንግዲህ ልጅና እንግዲህ አስባችሁታል። ሁለቱም በችግር ውስጥ ሆኑ፣ ሁለቱም ይጨቃጨቃሉ። አንቺ ነሽ ገዳይ፣ አንቺ ነሽ ገዳይ፣ አንቺ ነሽ የፈጸምሽው፣ አንቺ ነሽ የፈጸምሽው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ ለልጇም ታዝናለች፣ ግን ደግሞ ያ የሰራችው ስራ ደግሞ እንዲታወቅባት አትፈልግም። እሷ ነች እንደዚህ ያደረገችው ተብላ እንድትወቀስ አትፈልግም፣ ወይ ደግሞ እንድትታሰር አትፈልግም። በጣም በሚያሳዝን ነገር ሁለቱም ራስ ወዳጅ ናቸው፣ ግን ደግሞ ልባቸው በቃ የሰው የተፈጥሮ ልባቸው እናት ልጇን ልማዳን ትፈልጋለች፣ ግን ደግሞ ራሷን ትወዳለች። እዛ ነገር ውስጥ ራሷን ማስገባት አትፈልግም። እንዶ ቤተሰቦች ምን አይነት አስተሳሰብ ነው? እንዶ አይገርማችሁም? የወይዘሮ ወርቅ የምትሰራው ስራ እንዲሁም የወዲት ጉዲት ማለት ነው። በስተመጨረሻ እንግዲህ የወዲት ጉዲት ከቤቴ ውጭልኝ ነው ያለቻት። ውጭልኝ ብላ ከቤት ውስጥ አስወጣታለች ማለት ነው። ወይዘሮ ወርቄ እንግዲህ ከቤት ውስጥ ውጭልኝ ስትላት እነ ወንዴ ምናምን ነው ወንድዬ የሚመጣሉ ማለት ነው። ወንድዬ መጥቶም እንዳለ ታውቃላችሁ። ምን ሆናችሁ ነው ሲላችሁ ወይዘሮ ወርቄ ምንድን ያለችው? በመጀመሪያ እጅ እግሯን እስር አድርገህ በራበጥም አሰቃይተህ ከዛም በኋላ ግደላት ብላ ይወጣችሁ። ወይኔ በመድኃኒዓለም ስም እስኪ ያስቡት። እንዴት እናት ልጅን እንደዚህ ይላል ማለት ነው። እኔ እውነት በጣም ነው የሚያሳዝነው። ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። እነኚህ ሁለት ሰዎች ጉዳቸውን ማልቀ ጉድ ነው። እውነቴን ነው የምላችሁ።